የተከበራችሁ ወዳጆቼ እነኚህ ቀናቶች ያለፉበት ሰው ልክ እንደማንኛውም የተቀሩት ቀናት አይወድም። አላህ የሚወደውን ነገር አላህ በእነሱ ውስጥ ስራን ይወዳል። ስለሆነም ካልሰራ ያ ማለት አላህ የሚወደውን ስራ አትወድም ማለት ነው። ያለ እነኚህ ቀናት የበለጠ ትኩረት የማይሰጥ ለመጀመሪያዎቹ የዙልሂጃ 10 ቀናት እነሆ እርሱ የአላህን ፍላጎት አልተረዳም ባለ ጊዜ በጣም ተወደደ። በላጭ ቀናት የላቁ ቀናት የአላህን ስም ያወሳል። የታወቁ ቀናት የተቆጠሩ ውስን ቀናት አላህ በእነርሱም ዑለማዎች እንኳን የሐሳብ ልዩነታቸው የተከሰተው እነኚህ 10 ናቸው በላጮች ወይስ የመጨረሻዎቹ 10ቱ የረመዳን ቀናት ናቸው በሚል ነው። አንዳንድ ዑለሞች መሐከለኛነትን በመምረጥ እንዲህ ብለዋል። የረመዳን 10ቱ ሌሊቶች በላጭ ናቸው። ከነኚህ ቀናት ሌሊቶች የነኚህ ቀናት የቀኑ ክፍል ግን ያለምንም የሐሳብ ልዩነት ከረመዳን የቀኑ ክፍል በጠቅላላ ይበልጣል። የጾም ነው በጉጉት የምንጠብቀው የምንተራመስበት ይሁን። አንዳንዱ እንዲህ ይላል የተባረከ ወር ይሁን። ወላሂ የነዚህ 10 ቀናት ብሩክነት በላጭ የተባረከ ወር ያድርግልን ካልከው ረመዳን። ምክንያቱም አንተ አሁን በአመቱ መጨረሻ ክፍል ላይ ነህ። አንተ አሁን የሂጅራውን አመት እያጠናቀቅክ ነህ። 350 ቀናትና ሌሊቶች ወላሂ እነዚህ 10ቱ በላጭ ናቸው ያለምንም ገደብ። ስለዚህ ወዳጆቼ ፕሮግራማችን ካልተቀየረ ጌታችንን በመታዘዝ ካልማለድን ሰደቃ ካልሰጠን ካልጾመን ቁርአን ካላነበብን አንዳንዶቻችን ከ10ቱ መጀመር እስካሁን ሱረቱል በቀራን እንኳን አልቀራን በረመዳን ቁርአን የሚያነብ ከመሆኑም ጋር አዎ ረመዳን ቁርአን የተወረደበት ወር ሐቢባችን ከዋህይ ባላደራ ከሆነው ጅብሪል ጋር ይገናኙበት ነበር። ይሁን እንጂ ቁርአንን አሁን ማንበብ ወደ አላህ የበለጠ ያቀርባል። በረመዳን ውስጥ እርሱን ከማንበብ ለምን አላህ Subhanahu Wa Ta'ala የበለጠ ተወዳጅ ነው። ይህ ማለት ደግሞ ሁሉም ታዛዥነት ሁሉም የውዴታ ሱና ስራ በእኛ 10 ውስጥ የሚሰራ አላህ በእነሱ ውስጥ ሱና ተግባራት ነው። ግዴታ ተግባራት ደግሞ ካለፉት ቀናት ሁሉ የበለጠና የገዘፈ ነው። አላህ Subhanahu Wa Ta'ala ከተጠቃሚዎቹ